በጣም ትልቁ ክላስተር ያለበት ሳይት ላይ ነው ያለነው። ምናልባት አጠቃላይ ከግብርና ስራዎች አንፃር ካለፍናቸው ምዕራፎች ስነሳ የሁለት ዙር በጋ ላይ የመስኖችን አልፈናል። የአንደኛ ዙር አሁን ምርት በማጠናቀቅ በመሰብሰብ ላይ ያለንበት ሁኔታ አለ። ከሄክታራችን 137% ነው ማሳካት የቻልነው ከእቅዳችን አንፃር ማለት ነው። 1604 ሄክታር አቅደን የ2227 ሄክታር ማሳካት የቻልንበት ነው። ከዛ ባሻገር ሁለተኛ ዙር መስኖንም በተመለከተ በተመሳሳይ 610 ሄክታር አቅደን እሱንም ከ110% በላይ ማሳካት የቻልንበት ነው። ምናልባት በዚህ ልክ ስራዎች ሲሳኩ የውጤቱ በዋናነት የቅድመ ዝግጅት ምዕራፉ ላይ የተሰሩ ስራዎች ናቸው። በተለይም የመስኖን ሲታሰብና ቅድመ በልግም ሲታሰብ የቅድመ ዝግጅት ስራዎች በጣም ወሳኝነት አላቸው። ያው ከተለያየ ቦታ በማምጣት ችግኝን በማምጣት የእቅድን መሸፈን አይቻልም። ይህንን ታሳቢ በማድረግ እንደወረዳችን በተለይም የግብዓት አቅርቦቱ ላይ በጣም የተለየ ትኩረት በመስጠትና እንደዚሁም ወቅቱን የጠበቀ ንቅናቄ በመፍጠር ሁሉም አርሶ አደር እንዲሳተፍ የማድረግ ስራ የተሰራበትና ይሄ እስከታች እስከ አደረጃጀቶች ድረስ ያው ንቅናቄዎችን በማውረድ ያው ውጤታማ እንድንሆን ያ ትልቅ እገዛ ያለበት ሁኔታ ነው ያለው። ከዛ ባሻገር አሁን ያለንበትን ሳይት ሳነሳ ይሄኛው ሳይት የቅድመ በልግ እንደ ክልልም የ5 ተርም ማልማት አለብን፣ ግብርናን ተርሞችን ማሳደግ አለብን በሚል የወረደበት ሁኔታ አለ። ይህን ለመጀመሪያ ጊዜ ተቀብለን እንደወረደ የገባ ነው። ከገቡ ወረዳዎች አንዱ እኛ ነን። በዚህኛው ቅድመ በልግ ላይ በጣም ፎከስ አድርገን የምንሰራው የሃይ ቫልዩ ክሮፕስ ላይ ፎከስ አድርገን እንሰራለን። በተለይም የነኚህ የሆርቲካልቸር ልማቶች ላይ የሽንኩርትን የሌሎች የአትክልት አይነቶችን ዳይቨርሲፋይ አድርገን የምናለማበት ሁኔታ አለ። ይሄ ሳይት በብዛት የለማው የሽንኩርትና እንደዚሁም የአበሻ ጎመን ችግኝ ነው እዚህ የለማበት። በዚህ ሳይት ብቻ ከ35,000 በላይ መደቦች ይገኛሉ። እንደ ወረዳ ከ52,000 በላይ መደብ የፈላበት ሁኔታ አለና ይህን በክላስተር ስናደርግ ያው ከዚህ በፊት የኛ አርሶ አደር ወደ ዙዋይ መቂ የተለያየ ቦታ እስከ አዳማ ድረስ ችግኝ ፍለጋ ይሄድ ነበር። ንቅናቄውን ከፈጠረም በኋላ ችግኝ ፍለጋ ይሄድ ነበረ። ይሄ የፈጠረው ቁጭት ነው። እዚህ ሳይት ላይ በቂ ውሃ አማራጭ አለ። አሁን በመሀል የሚታዩት ሳር አይነት አፈር ነገሮች የጉርጓድ የአነስተኛ እጅ ጉርጓድ የተቆፈረባቸው ናቸው ሙሉ። ይሄ የበቂ የውሃ አማራጭ አለ። አፈሩ ተስማሚ ነው። ሳይቱን መርጠን የአጎራባች ያሉ ቀበሌዎች በሙሉ እዚህ መጥተው እንዲያለሙ የተደረገበት ሁኔታ አለ። ከዛ ባሻገር ግን የችግኝ ፍላጎቱን መሸፈን ብቻ ሳይሆን የችግኝን ኮሜርሻላይዝድ ማድረግ ለገበያም ጭምር የማቅረብ ስራ ነው እየሰራን ያለነውና የተለያየ በተለይም ዞኑም ከዞን ውጭ ያሉ አጎራባች ዞኖች ሊሆኑ ይችላሉ የውሃ አማራጭ ያላቸውና ችግኝ የሚፈልጉ ሰዎች እዚህ መጥተው በበቃኝ ሌላ ቦታ እንዳለ ሁሉ ገዝተው መሄድ የሚችሉበትና አርሶ አደሩ ተክሎ በማምረት ብቻ ሳይሆን በችግኝም ጭምር ተጠቃሚ እንዲሆን የማድረግ ስራ እየሰራን ያለንበት ሁኔታ አለ። ከዛ ውጭ ግን የሰብል ጥበቃ ስራ ግድ ነው ከቅድመ ዝግጅት ጀምሮ ማለት ነው። ስለዚህ ይህን ለማድረግ የመጀመሪያው ዘር መረጣ ላይና ዘርን በአግባቡ ቴስት ተደርጎ ለአርሶ አደሩ ከማቅረብ አንጻር በጣም ፎከስ አድርገን እየሰራን ያለንበት ሁኔታ አለ። ይሄ ብቻ አይደለም፣ ሲዘራ ጭምር የሽንኩርት ዘር መታሸት አለበት በተለያዩ ኬሚካሎች። ይህንንም ጭምር በብቃት የማቅረብ ስራ እየሰራን ያለንበት ሁኔታ አለ። የችግኙ ሲበቅል ሲመረጥና እንደዚሁም ደግሞ በመሀል የሚደፉ ኬሚካሎች አሉ። እነሱንም ጭምር ከማቅረብ አንጻር በተለየ መልኩ የወረዳ መንግስትም ጭምር አስተዳደርም በስፋት በበጀት እየደገፈን እኛ አቅርበን ያው አርሶ አደሩ ራሱ በተመጣጣኝ ዋጋ ያለምንም ትርፍ ካመጣንበት ከምንጩ ያለምንም ትርፍ ይሸጥለታል፣ ወስዶ ይጠቀማል ማለት ነው። ይሄ የችግኝ እየተበላሸ የኤክስቴንሽን ወደ ኋላ ባክ የሚያደርግበትን መቆጣጠር የተቻለበትና ሁሉም አርሶ አደር በነገራችን ላይ በጣም ደስተኛ ነው በዚህ ማለት ነው። የዘራት አንድን ፍሬ ሳትቀር እንድትበቅል የተደረገ ያለበት ሁኔታ አለ። ከዛ ባሻገር ግን ከአዘራር ጀምሮ ስልጠና እንሰጣለን። ሳይቱ ላይ ተገኝተን ነው ስልጠና የምንሰጠው። ዝም ብሎ በቀበሌ ማዕከል የሆነ ሳይት ላይ ሰጥተን ሳይሆን በሰፋፊ የሆኑ ክላስተሮች ላይ
ከሽንኩርት አዘራር ጀምሮ ከአተሻሸት ጀምሮ ከመደብ አዘገጃጀት ጀምሮ ስልጠናዎችን እንሰጣለን። የእሱም ጭምር አርሶ አደሩ ወደ ኋላ ባክ እንዳያደርግና የዘርቶ እንዳይመክንበት ትልቅ የአስተዋጽኦ እንትን ያለበት ሁኔታ አለ። ከዛም ባሻገር ባለሙያ የሆኑ አርሶ አደሮችን መፍጠር የተቻለበት ነው። አሁን የኛ ባለሙያ ብቻ የሚቸገርበት ምክንያት አይኖርም። በጣም የልምድ አካበቱ አርሶ አደሮች አሉ፣ እየተዛዛሩ ይደግፋሉ። ስለዚህ ይሄ ሽንኩርት ችግኙ የት ነው የሚያርፈው ከተባለ አሁን ላይ ከ17 በላይ ትራክተሮች ገብተው ሜካናይዜሽን ላይ የቅድመ ዝግጅት ስራ እየተሰራ ማሳ እየታረሰ ያለበት ሁኔታ አለ። ዝናብ ነው የሚጠባበቀው ሰው ማለት ነው። ልክ ዝናብ ጠብ እንዳደረገ ያለማል፣ ወደ ማሳ ይገባል ማለት ነው። ወደ ማሳ ሲገባ በየትኛው ማሳ ነው የሚለማው የሚል ነገር ከተነሳም የበልግ ላይ የምንጠቀመውን ሳይሆን የሚነካው መሀር ላይ ስንዴ፣ ጤፍ፣ ገብስ የሚዘራበትን ማሳ ቅድመ በልግ ላይ በአትክልት ይተክልና ሽንኩርት በ2 ወር ከ3 ሳምንት እስከ 3 ወር ከ15 ባለው ይነሳል። ይህንን ይተክልና ልክ ለመኸር እርሻ ዝግጅት ደግሞ በጊዜ ይለቅለታል። የሽንኩርቱን ይሸጣል። ወደ ማሳ ገብቶ ደግሞ ማሳውን ያርስና የጊዜ ሳያልፍበት በተመሳሳይ ስንዴና ሌሎች ነገሮችንም የመኸር ሰብሎችን ያለማል ማለት ነው። ስለዚህ ይሄ ተርሞችን ለማሳደግ መስኖ አለ፣ ቅድመ በልግ አለ፣ በልግ አለ፣ መኸር አለ። የተርሞችን ወደ 5 ቀጥሎ ጸደይ እናለማለን ማለት ነው። በልግ ላይ የለማውን በጸደይ የመኸር የሚለማውን ደግሞ በቅድመ በልግ በመሸፈን ሙሉ በሙሉ ተርሞችን የማሳደግ ስራ እየተሰራ ያለበት ሁኔታ አለና ይሄ የአርሶ አደሮችን በከፍተኛ ሁኔታ ችግሩን ከመለወጥም ባለፈ እንደ ወረዳም ጭምር ከፍተኛ የኢኮኖሚ መነቃቃት፣ የኢኮኖሚ እድገት፣ የተለያዩ መሰረተ ልማቶችን ማህበረሰቡ ሲሰራ ምንም ሳይሸማቀቅ በራሱ በህብረተሰብ ተሳትፎ እየሰራ ያለበት ሁኔታ አለ። ይህ ትልቅ ድርሻ እንዳለው ለማንሳት ነው። አመሰግናለሁ። ምናልባት ያው ምርት ማምረት ብቻ ሳይሆን